ፊልማችን ሲጀምር በህፃናት ማሳደጊያ ድርጅት ውስጥ ያደገችንና ከልጅነቷ ጀምሮ እድሜ ልኳን በሰዎች ስትገፋ ያደገችውን ሊሳ የተባለች ሴት እያሳየን ነው። በልጅነቷ የነበረችበት ማሳደጊያ ድርጅት ውስጥ ትልቅ የእሳት አደጋ ተነስቶ ጭንቅላቷ ላይ ትልቅ የሆነ ጠባሳን ሽሮባት አልፏል። ከዛን ጊዜ ጀምሮም ሊሳ ትልቁ ጠባሳዋን ለመሸፈን አርቲፊሻል ዊግ እየተጠቀመች ነበር ሁሌ የምትንቀሳቀሰው። ሊሳ ራሷ የራሷን መልክ ስለማትወደው ከ10 ዓመታት በላይ ራሷን መስታወት ውስጥ ሳታይ ነበር ያደገችው። ያለባትን ጠባሳ የሚያውቁ አንዳንድ ተማሪዎች አስፈሪዋ ዳኪ የሚል ቅጽል ስም ሰጥተዋት በሱ ነበር የሚጠሯት። ሊሳ ያኔ በማደጎ ድርጅት ውስጥ እሳት ያስነሳውን ሰው ለማወቅ በጣም ነበር የምትጓጓው። እናም አሁን ላይ ሰላማዊ የሆነ ኑሮ ለመኖር ወደ አዲስ ትምህርት ቤት ትገባለች። ነገር ግን ገና ከመግባቷ ያደረገችው ጸጉር ዊግ እንደሆነ ስለሚያስታውቅ አንዳንድ ተማሪዎች ሊያናግጡባት ይሞክራሉ። ሊሳም እዚህ ትምህርት ቤት ውስጥ ተጠቂ እንደምትሆን ገና ካሁኑ ብታረጋግጥም ምርጫ ስለሌላት ቦታዋ ላይ ሄዳ ትቀመጣለች። አንዲት ከዚህ በፊት የምታውቃትንም ሴት ትመለከትና ትኩረቷ በጣም እየተሰረቀ በጣም ትደነግጣለች። እቺም ሴት ሶሂ ትባላለች። በብዙ ተማሪዎች ዘንድ የምትወደድና የብዙ ሰዎችን ትኩረት ማግኘት የምትችል እንዲሁም ቆንጆ በመባል በትምህርት ቤት ውስጥ በጣም የምትታወቅ ሴት ናት። የሚገርመው ያለማንገራገር ህይወታቸውን እንኳን መስዋዕት የሚያደርጉላት ያንግና ዩ የተባሉ ጓደኞችም አሏት። እነሱ ተስፋ በሌለው ከሷ ጋር የመሆን ፍቅር ውስጥ ቢሆኑም ነገር ግን ሶሂ ስለነሱ ፍቅር ምንም ግድ አይሰጣትም ነበር። በተቃራኒው ሊዛ አይደለም የሚያፈቅሯት ወንዶች ሊኖሩ በቅጡ እንኳን ደና ጓደኛ ኖሯት አያውቅም። ሶሂ ያደገችው እጅግ በጣም ባለሀብትና ታዋቂ ከሆኑት ወላጆቿ ጋር ሲሆን በአንድ ወቅት ወላጆቿ የከተማው ምርጥ ቤተሰብ ያላቸው ወላጆች በመባል በከተማው ከንቲባ በአንድ ወቅት ሽልማት ተበርክቶላቸዋል። ነገር ግን በእውነታው ከዚህ ቤተሰብ ጀርባ እጅግ በጣም ብዙ ጉዶች ያሉ ሲሆን አንዱ እንኳን የቤተሰቡ ጉድ ቢወጣ የቤተሰቡን ስም አጥፍቶ በአንድ ቀን ነበር ገደል የሚከታቸው። እናም ሊሳ ክፍል ውስጥ ወዳ ስለ ሶሂ ለረጅም ሰዓት እያሰላሰለች ትቆይና ወደ ሶሂ ሄዳ ጸጉሯን ያሳሰችበትን ስክሪፕቶ ታወጣውና ለምንድነው ግን እንዳላወቅሽኝ ለመሆን እየሞከርሽ ያለሽው ነው ወይስ የእውነትም አላስታወስሽኝም ትላታለች። ሶሂም ግራ እየተጋባች ማንሽ እኔ አላወቅኩሽም ስትላት ሊሳ በጣም ትናደድና ምንም ሳትናገር ጥላት ትሄዳለች። ከትምህርት ቤት መልስም ሊሳ ወደ ቤት እየሄደች ሳለ ሁለት ሴት ተማሪዎች ወደሷ ይመጡና ጭንቅላቷ ላይ ያለው ጸጉር ፌክ መሆኑ በጣም እንደሚያስታውቅና ከዚህ ፌክ ጸጉር ጀርባ ያለውን እውነታ እንድትነግራቸው እያላገጡባት ጠረኗን በጣም ስለሚሸት ክፍል ውስጥ ከነሱ አጠገብ እንዳትቀመጥ ያስጠነቅቋታል። ሊሳ ግን ምንም አይነት ችግር ስላልፈለገች ምንም ሳትናገር ጥላቸው ትሄዳለች። ማታ ላይም በማሳደጊያ ድርጅት ውስጥ ለእህቷ የቀጣይ ወር ትምህርት ቤት የምትከፍለው ነገር እንደሌላት ስትነግራት እህቷን ማሳደጊያ ድርጅት ውስጥ እንደመኖሯ ምንም ልታደርግላት የምትችለው ነገር እንደሌለ ስትነግራት ሊሳ ህይወት እየተጫወተባት እንደሆነ ተሰምቷት በጣም ሐዘን ይሰማታል። በማግስቱም ወደ ትምህርት ቤት እንደሄደች ሶሂን ትንሽ ብር እንደሚያስፈልጋትና እንድታበድራት ትጠይቃታለች። ሶሂ ግን ልታናገራት እንኳን ፍላጎት ስላልነበራት እያጠናው ስለሆነ እባክሽ ከዚህ ቦታ ይጅልኝ ትላታለች። ሊሳ በንግግሯ በጣም ትናደድና ካሁን በኋላ ማናቸውም በዚህ ልክ እንዳያንቋሸሻት ታስጠነቅቃታለች። ብዙም ሳይቆይ ግን ያንግ የተባለው የሶሂ ጓደኛ ወደ ሊሳ ይመጣና ፊት ለፊቷ ብር በማስቀመጥ የፈለግሽው ብር ነው አይደል? ካሁን በኋላ ሶሂ አጠገብ እንዲሽ ብለሽ እንዳትደርሺ ልታናግሪያት እንኳን እንዳትሞክሪ ብሎ ያስጠነቅቃታል። ሐሳቡ ሊሳ ትፈራኛለች የሚል ቢሆንም ሊሳ ምንም ሳትፈራ ከተቀመጠችበት በመነሳት የሚገርም ቡቴ ታቀምሰዋለች። በተፈጠረው ነገር ሁሉም ተማሪ በጣም ሲደናገጥ ሊሳም የሰጣትን ብር ፊቱ ላይ ተወረወረለትና በንዴት ወደ ሶሂ በመሄድ ለማኝ ይመስልሻለሁ እንዴ? ለአስቸኳይ ጉዳይ ገንዘብ ስላስፈለገኝ እንጂ ያንቺን በወንጀል የመጣና የተጨማለቀ ገንዘብ መቼም አልፈልግም በማለት ሰዎች ለሶሂ ያላቸውን አመለካከት እንዲቀየር አድርጋ በንዴት ከዛ ቦታ ትሄዳለች። ከሰዓት ላይም ሊዛ ትምህርት ቤት ውስጥ ስትንቀሳቀስ ያንግ እየተከታተላት መሆኑን ታስተውልና ጥል እንደፈለገ በማሰብ ቀጥታ ወደሱ ሄዳ ምን እንደሚፈልግ ትጠይቀዋለች። እሱ ግን ምንም አይነት ጥል ፈልጎ ሳይሆን ጧት ያደረገችው ነገር በጣም እንዳስደመመውና ሊያደንቃት እንደሆነ እየነገራት ከሷና ከሶሂ ጀርባም እነሱ የማያውቁት ሚስጥር ካለ እንድትነግረው ይጠይቃታል። ነገር ግን ሊሳ ምንም ማውራት ስላልፈለገች ምንም ሳትነግረው ትቀራለች። በማግስቱ ሶሂ ሊሳ ለምን እንደዚህ ልትጠላኝ ቻለች በማለት ራሷን እየጠየቀች ግራ በመጋባት ላይ ሳለች በአጋጣሚ ሰው በማይበዛበት ቦታ ከሊሳ ጋር ይገጣጠማሉ። ሊሳም ከዚህ አርቲፊሻል ጸጉሯ ጀርባ ያለውን እውነታ ልትነግራት ስለፈለገች ሶሂ ፊት ለፊት ዊጋውን በማውለቅ እስከዛሬ አብሯት የኖረውንና ህይወቷን ያበላሸውን ጠባሳ ታሳያታለች። ሶሂ በድንጋጤ እየፈዘዘች እመታየውን ማመን ራሱ አቅቷታል። ሊሳ እንባ እየተናነቃት ብታወራም እምታወጣቸው ቃላቶች ልክ እንደ ስለታማ ቢላ ነበሩ። ያኔ እሳት ውስጥ ለሽኝ ሮጠሽ ባይሆን ኖሮ ዛሬ ህይወቴ እንደዚህ ባልተበላሸም ስትላት ሶሂ እምትለው ነገር እየጠፋት ማልቀስ ትጀምራለች። በዚህ ሰዓት ታሪኩ አመታትን ወደ ኋላ ተመልሶ የነዚህ ልጆች ህይወት ያሳየናል።
እነዚህ ሁለት ሴቶች በልጅነታቸው በማደጎ ድርጅት ውስጥ አብረው ያደጉ በጣም የሚዋደዱ ጓደኛማቾች ናቸው። እስከ 8 ዓመታቸው እንደ እህትማሞች እየተያዩ ነበር በማደጎ ድርጅት ውስጥ አብረው ያደጉት። በድንገት ግን አንድ ቀን በድርጅት ውስጥ ትልቅ የሆነ የእሳት አደጋ ተነስቶ ሁሉም ሕፃናት ከእሳቱ ሲያመልጡ ሊሳ ፍርስራሽ ወድቆባት እዛው በመቅረት ለእርዳታ ተጮኻለች። ወደ ሆስፒታልም ተወስዳ ካገገመች በኋላ የሆኑ ሰዎች ወደ ድርጅቱ መጥተው ሊሳ በነበረባት ጠባሳ ምክንያት ሳይመርጧት ቀርተው ሶሂን ብቻ በማደጎነት ሊያሳድጓት ይወስዷታል። በዚህ ሰዓት ነገሩ ለብዙዎች ግልጽ አልሆነም እንጂ ከተነሳው እሳት ጀርባ ከሶሂ ጋር የሚገናኝ የሆነ ነገር አለ። ሊሳም በእሳቱ ምክንያት ላይ በቀረው ጠባሳ ምክንያት እጅግ ብዙ ሰዎች ሰድበዋታል፣ ብዙዎች አውሬ ብለዋታል፣ ብዙዎችም አንቋሸዋታል። እንደዚህ ለመሆኗ ምክንያት የሆነችው ሶሂ ፊት ለፊትም ቆማ ዋጋዋን እንደምትሰጣትና ብዙዎች የሚወዷትና ጥሩ ሴት ነች ብለው የሚያደንቋት ሴት ከጀርባዋ ምን አይነት ክፋት እንዳለ እንደምታጋልጥ ታስጠነቅቃትና ዊጓን መልሳ በመልበስ ከዛ ቦታ ትሄዳለች። በማግስቱም ሊሳ የትምህርት ቤቱ ጣሪያ ላይ በመሆን ሶሂን እንዴት እንደምትበቀላት እያሰበች ሳለ ሁለት ሴቶች ወደ እሷ ይመጣሉ። እያሾፉባትም እስቲ ከዚህ ጸጉርሽ ጀርባ ያለውን እውነታ አሳይን በማለት ሲያላግጡባት ሊሳ በጣም ትናደድና መነሳት እንኳን እስኪያቅታቸው ጠፍጥፍ አድርጋ ታስቀምጣቸዋለች። እናም እነዚህ ሴቶች አመሻሽ ላይ ሊሳ ወደ ቤት የምትሄድበትን ሰዓት ጠብቀው ዱርዬ ይቀጥሩባትና ሊሳን ክፉኛ ያስደበድቧታል። ሴቶቹም ተደርበው አንዴ ከግድግዳ ጋር እያጋጩ አሊያም መሬት ላይ አስተኝተው እየረገጧት ሊሳን ክፉኛ ያሰቃዩታል። ነገር ግን ሳያስቡት ያንግ ኬት መጣ ሳይባል ከጀርባቸው ይመጣና ሰዎቹን ያስቆማቸዋል። የማርሻል አርት ችሎታውንም በመጠቀም ቅጥቅጥ አድርጎ መሬት ላይ ሲያስተኛቸው ሴቶቹም ከዛ አካባቢ እየሮጡ ይጠፋሉ። ወደ ሊሳም ሄዶ ከወደቀችበት ሲያስነሳት ሊሳ በህይወቷ ለመጀመሪያ ጊዜ ከሷ ጎን የሚቆምላት ሰው በማግኘቷ እየደነገጠችም በጣም ደስ እያላት ከሱ ጋር ተነስታ ከዛ አካባቢ እየሮጡ ይጠፋሉ። እቤት እስክትገባ እንኳን ስለሱ ማሰብ ማቆም ያልቻለች ሲሆን የምትወደውን የአንገት ሐብሏን ለሱ ለመስጠትና ፍቅሯን ለመግለጽም እያሰበች ነበር። ነገር ግን አንድ ቀን ያንግ ከጓደኛው ጋር በመሆን እሱ የሚወዳት ሶሂን እንደሆነና ሊሳ ማለት ለሱ አንድ አስቀያሚ የሆነች ዳክዬ እንደሆነች በመናገር ሲዘባበት ትሰማዋለች። በንዴትም ወደ ሶሂ ትሄድና እነዛ ከስርሽ የማይጠፉት ጓደኞችሽ እጅግ በጣም አስመሳይና ግብዞች ናቸው ትላታለች። የበቀል እንቅስቃሴዋንም ትቀጥልና ከሰዓት ላይ ወደ ያንግ ቤት ትሄዳለች። በዚህ ሰዓት ግን ሶሂ በድብቅ እየተከታተለቻት መሆኑን ሊሳ አላወቀችም ነበር። ሊሳም ወደ ያንግ ቤት እንደገባች ያንግ ሶሂን የፍቅር ጥያቄ ለመጠየቅ ቤቱን በአበባና በፊኛ ፏ አድርጎ አሳምሮ የሚያምር ኬክም አዘጋጅቶ ሶሂን እየጠበቃት ታገኘዋለች። ሊሳም በተረጋጋ መንፈስ አንተና ሶሂ መቼም በፍቅር አንድ ላይ መሆን አትችሉም ስትለው ያንግ ግራ እየገባው ሴትዮ ሌዝቢያን ነሽ እንዴ? እኔና እሷ በፍቅር ብንሆን አንቺ ምን አገባሽ ይላታል። ሊሳም እንደሱ ማለቷ እንዳልሆነና ሶሂ እሱ ልትወደው ይቅርና ስለሱ ግድ እንኳን እንደማይሰጣት ስትነግረው የፍቅር ጥያቄ ለማቅረብ ተዘጋጅቶ የነበረው ያንግ በጣም እየተናደደ ከተቀመጠበት ሲነሳ ሊሳ እጅ ላይ የሶሂ የነበረ አንድ የአንገት ሐብል ያይና ኬት ነው ያመጣሽው? ሰርቀሽ ነው በማለት ሊቀበላት መታገል ሲጀምር ሊሳም ላለመስጠት እየታገለችው በድንገት ወለሉ ላይ ትወድቅና ጭንቅላቷ ላይ የምታደርገው ዊግ ይወልቅባትና ያንግ ጠባሷን ተመልክቶ የምን አውሬ ነው ማየው እያለ ክትክት እያለ በማላገጥ ይስቅባታል። ሊሳ በዚህ ሰዓት በጣም ትናደድና ፊት ለፊቷ የነበረን ትልቅ ቢላ ታነሳና ራሷን ልታጠፋ ስትል ያንግ በፍጥነት እየሮጠ ሄዶ ያስቆማታል። እስከዛሬ የተገፋችባቸውን ቀናቶችም እያስታወሰች አይመለከተህም ልቀቀኝ ራሴን አጠፋለሁ ብላ ስትጮህ ውጪ የነበረችው ሶሂ ድምጻቸውን ትሰማና ወደ ውስጥ ትገባለች። ሊሳም እሷን እንዳየቻት ያኔ ለተነሳው እሳት ጭንቅላቷ ላይ ላለው ጠባሳ አሁን ላለችበት መራራ ህይወት ድምጿን ከፍ አድርጋ እየጮኸች ሶሂን ትወቅሳታለች። ከዚህ በላይም ንዴቷን መቆጣጠር ስላልቻለች የያዘችውን ቢላ ወደ ሶሂ በመቀሰር ሶሂን ልታጠቃት ወደ እሷ መሄድ ስትጀምር ያንግ በፍጥነት መሃላቸው ይገባና እሱ ይወጋል። እንዳጋጣሚ ሆኖ ቢላው መጥፎ ቦታ ስለወጋው እዛው መሬት ላይ ይወድቅና ደሙ መሬት ላይ መፍሰስ ይጀምራል። በተፈጠረው ነገር ሁለቱም ሴቶች እየተደናገጡ ሶሂ በፍጥነት ወደ ቤት ሄዳ የተፈጠረውን ነገር ለእናቷ እየነገረቻት ያንግ እጇ ላይ እንደሞተ ትነግራታለች። እናትየውም እየተደናገጠች ቢሆንም ልታረጋጋት ስትሞክር ሶሂ ደፍተሯንና ስልኳን የያንግ ቤት ውስጥ ጥላ እንደመጣችና ፖሊሶች ምርመራ እንደጀመሩ መጀመሪያ የሚይዟት እሷን እንደሆነ ትነግራታለች። እናትየውም ወዲያው የእንቅልፍ መድኃኒት ሰጥታ ወደ አልጋዋ ትወስዳታለች። ሶሂ በማግስቱ ከእንቅልፏ እንደነቃች ያንግ ቤት ጥላ የመጣችው ደፍተሯንና ስልኳን አጠገቧ ታገኘዋለች። ቤተሰቦቿ ምንም ነገር እንዳልተፈጠረ ለቁርስ እየተዘጋጁ ታያቸዋለች። በዛኑ ሰዓት ቲቪ ላይ የያንግ ቤት ትላንት ሌሊት መቃጠሉን የሚዘግብ ዜና ተመልክታ እናቷ ማስረጃዎችን ለማጥፋት ብቻ ይህንን ሁሉ እንዳደረገች በማሰብ እየተገረመች እስከዛሬ በጣም ደግና ሩሩ እንደሆኑ የምታስባቸው ወላጆቿ
ድንገት እንኳን እነሱን የሚያስከፋ ነገር ብታደርግ ለሷም የማይመለሱ አይነት ሰዎች ሊሆኑ እንደሚችሉ በማሰብ በጣም ትጨነቃለች። በሌላ በኩል ሊዛ እሳት አደጋው ወደ ተፈጠረበት ቦታ ላይ ስትሄድ ዋና መርማሪው የሊሳን መረበሽና ሁኔታ ተመልክቶ እሷ ላይም ሆነ ከያንግ ጋር ግንኙነት ያላቸው ሰዎች ላይ ምርመራ እንዲጀመር ለባልደረቦቹ ይነግራቸዋል። በሌላ በኩል ሶሂ በተፈጠረው ጉዳይ ላይ በጭንቀት በጣም ትሰቃያለች። አባቷም እንደሚንከባከባት ቃል እየገባላት ጊዜ ጠባሰን እንደሚሽር እየነገራት ወደ ቤት እንደደረሱ ፖሊሶች ለምርመራ እነሱ ቤት ድረስ እንደመጡ ይመለከታሉ። አባቷም እሷን መኪና ውስጥ እንድትቀር ያደርጋትና ፖሊሶቹን ሊያናግራቸው ይሄዳል። በዚህ ሰዓት ሶሂ መኪና ውስጥ ያንግ ከሊሳ የተቀበላትን የአንገት ሐብል ታገኘውና እናቷ ብቻ ሳትሆን አባቷም በእነ ያንግ ቤት መቃጠል ላይ እጁ እንዳለበት ማሰብ ትጀምራለች። ፖሊሶችም ሙሉ ቤተሰቡን ጥያቄ መጠየቅ እንደሚፈልጉ በመናገር ወደ ውስጥ ይገባሉ። ሶሂንም ስለ ያንግ ሞት ሲጠይቋት ያ ክስተት በተፈጠረበት ጊዜ እሷ ቤት እንደነበረች ትናገራለች። ቤተሰቦቿም በዚህ ሰዓት ሐሳቧን ይደግፏታል። ፖሊሶቹም ለመሄድ እንደተነሱ አባቷ ፖሊሶቹን ይሸኛቸውና ወደ ሶሂ በመመለስ እሱ በሕይወት እስካለ ድረስ ምንም ክፉ ነገር እንደማይገጥማት ቃል ይገባላታል። በዚህ ሰዓት የአባትየው አይንና ሁኔታ ግን ለሶሂ ትንሽ አስጊ ነበር። የዛን ቀን ሌሊት በድንገት ሶሂ ወጣ ያለ ድምፅ ተሰማና ከእንቅልፏ ትነሳለች። ምን እንደሆነም ልታጣራ ስትነሳ ወላጆቿ ከቤት እንዳትወጣ ቆመው ሲጠብቋት ትመለከታቸውና በጣም እየደነገጠች ወደ ክፍሏ ትመለሳለች። አሁን ቤተሰቦቿ እንደምታስባቸው ጥሩ ሰዎች ሳይሆኑ ከምታስበው በላይ በጣም ተንኮለኛ እንደሆኑ እያሰበች መምጣት ትጀምራለች። ቤተሰቦቿም ለረጅም ጊዜ ዘግተውት ያቆዩት አንድ ክፍል እንዳለ ትዝ ይላትና እዛ ክፍል ውስጥ ገብታ ምን እንዳለ ማጣራት እንዳለባትም ትወስናለች። በማግስቱም ጓደኛዋ ዩን ትጠራውና እሷ ቤቱን ውስጥ ገብታ እስክትፈትሽ ድረስ ቤተሰቦቿ እስኪመጡ ውጪ ቆሞ እንዲጠብቅና ምልክት እንዲሰጣት ትነግረዋለች። በፍጥነትም እየተዟዟረች ቤት ውስጥ ቁልፍ ትፈልግና በዛ ያለ ቁልፍ ስታገኝ ይሄ ራሱ ይሆናል በማለት እየሮጠች ወደ ክፍሉ ትሄዳለች። በዚህ ሰዓትም በልጅነቷ ወደዚህ ክፍል ልትገባ ስትሞክር አባቷ ተሳስታ እንኳን ወደዚህ በር ዳግም እንዳትጠጋ አስጠንቅቋት እንደነበር እያስታወሰች ቢሆንም ነገር ግን ደፈር በማለት በሩን ለመክፈት ትወስናለች። ባገኘችው ቁልፍም እያቀያየረች ልትከፍተው ብትሞክርም በሩ ሳይከፈት ይቀራል። በዚህ ሰዓት ወላጆቿ የሚመለሱበት ሰዓት እንደደረሰ ትዝ ይላትና በፍጥነት በመስኮት በኩል ለመግባት ወስና በዛ ትገባለች። በዚህ ሰዓት ወላጆቿ ወደ ቤት ሲመለሱ ዩ ቲክቶክ ላይ ያየውን ዳንስ እየደነሰ ሊያወዛግባቸውና እሷ እስክትወጣ ድረስ ጊዜያቸውን ለመግደል ይሞክራል። አባትየው ምንም የጠረጠረው ነገር ስላልነበር ግራ እየተጋባ ዩን ቆሞ ሲመለከተው ነበር። በዚህ ሰዓት ሶሂ እንዳትገቢ ወደ ተባለችው ክፍል ገብታ ዕቃዎችን እየበረበረች ነው። በድንገትም ወላጆቿ እሷን በማደጎ ከመውሰዳቸው በፊት የተነሱትን አንድ ፎቶ ተመልክታ ከነመፈጠሩ እንኳን ማታውቀውን አንድ ያሳዳጊዎቿ ልጅ የሆነ ወጣት ተመልክታ በጣም ግራ ትጋባለች። ይሄ በፎቶ ላይ ያለው ወጣት ልጅ የት ሄዶ ነው? ምንስ አጋጥሞት ነው በዚህ ቤት የማይኖረው? በማለት ግራ እየተጋባች ሳለ ወላጆቿ በራቸውን ከፍተው ወደ ቤት ውስጥ እንደገቡ ድምጻቸውን ትሰማለች። ወላጆቿ የቤቱ ዝምታ ግራ ያጋባቸው በጥርጣሬ ቤት ውስጥ ይንቀሳቀሳሉ። አባትየውም የድብቁን ክፍል ቁልፍ አንስቶ ቀስ እያለ ወደዛ በመጠጋት ላይ ሳለ ሶሂ በፎጣ ተጠቅልላ ከሻወር ክፍል ትወጣና ከሻወር እንደወጣች ታስመስላለች። ነገር ግን እናትየው እንደቀላል ትታለለችም። የሆነ ነገር ከዚህ ጀርባ እንዳለ በደንብ እርግጠኛ ነበረች። ከቆይታዎችም በኋላ ሶሂ ወደ እናቷ በመሄድ ለምንድነው ግን እኔን በማደጎ ልታሳድጉኝ የፈለጋችሁት በማለት ብላ ስትጠይቃት እናትየው በድንጋጤ እያፈጠጠችባት ለምን እንደዚህ ብለሽ ጠየቅሽኝ? ሁለተኛ እንደዚህ አይነት ጥያቄ እዚህ ቤት ውስጥ እንዳታነሺ በማለት ታስጠነቅቃታለች። እስከዛሬ ድምጿን እንኳን ከፍ አድርጋ ተናግራት ማታውቀው እናቷ ዛሬ እንደዚህ በመሆኗ ሶሂ ወደ ተደበቀው እውነታ እየተጠጋች እንደሆነ እንዲሰማት ያደርጋታል። እናም ሶሂ እውነታው ላይ ለመድረስ ገጠር ወዳለችው አያቷ በመሄድ ያመጣችውን ፎቶ በማሳየት ይሄ ወጣት ማን እንደሆነ ትጠይቃታለች። አያትየውም ፎቶውን እንዳየች በንዴት ሶሂ ላይ የጮኸችባት ያንቺ ደም ለዚህ ቤተሰብ እርግማን ነው፣ ፈጽሞ እዚህ ቤተሰብ ውስጥ መቀላቀል አልነበረብሽም በማለት በንዴት እዛ ጋር የነበረ ትልቅ የአበባ ማስቀመጫ ፊት ለፊታቸው ተሰብረዋለች። ጠርሙሱ ሲሰባበር ሶሂን ይቆርጣታል። ዩም ወደ ውጪ ይዟት ይወጣና ቁስሏን ያሽግላታል። እግሯም አላራመድ ብሏት ስለነበር በጀርባው ያዝላትና ኪስ ውስጥ የነበረውን ከረሜላ እየሰጣት ከዛ ሰፈር ይዟት ይወጣል። ሶሂም ዩ ባላት ኃይል ባላት የቤተሰብ ስልጣንና ሞገስ ሳይሆን በማንነቷ ስለወደዳት በጣም ደስ እያላት ይመጣል። በሌላ በኩል አባቷ የሶሂን ክፍል ከፍቶ በመግባት ዕቃዎቿን እየበረበረ እስከዛሬ ስትጽፍ የነበረውን ዲያሪ ማንበብ ይጀምራል። ለቤተሰቦቿ ያላት አመለካከት እየተቀየረ መሆኑን ጽፋ ስለነበረም አባቷ ይህንን ሲያይ በጣም ይናደዳል። ቀናቶች እያለፉ ሄደው ፖሊሶች ሶሂን በያንግ ሞት ላይ የመጀመሪያ ተጠርጣሪ ያደርጓታል።
እሷም የምታማክረው ብቸኛ ሰው ዩ ስለነበር ያለውን እውነታና ያንግ የሞተው ሊሳ እሷን ልትገላት ስትሞክር በነበር አጋጣሚ እንደሆነ ትነግረዋለች። ዩ በሰማው ነገር በጣም ቢደነግጥም የነገረችውን ነገር ለማንም እንደማይናገር ቃል ይገባላታል። በማግስቱም ሶሂ ክፍል ውስጥ እያለች ከማታውቀው ቁጥር የትምህርት ቤቱ በር ላይ እየጠበቅኩሽ ነው ነይና አግኘኝ የሚል ቴክስት ይደርሳትና ሊሳ ስለመሰለቻት እየሮጠች ወደዛ ብትሄድም ነገር ግን ማንንም ሳታገኝ ትቀራለች። ከርቀትም አንድ የምታውቀው የሚመስላት ሰው ታይና እየሮጠች ልታገኘው ወደዛ ትሄዳለች። ልክ ግን አስፓልቱን በመሻገር ላይ ሳለች አንድ በጣም በፍጥነት እየሄደ የነበረ መኪና ወደሷ ሲመጣ ዩ ከየት መጣ ሳይባል ከኋላዋ መጥቶ ይገፈትራትና ራሱን ለመኪናው ሰጥቶ እሱ በመኪናው ይገጫል። ሶሂም በድንጋጤ እየጮኸች ምን ማድረግ እንዳለባት ግራ እየገባት አምቡላንስ ተጣራለታለች። ወደ ሆስፒታልም ተወስዶ እየታከመ ሲሆን ይህ አደጋ የተፈጠረው ሆን ተብሎ ሊሆን ስለሚችል በጣም ትጨነቃለች። አባቷም ወደ ሆስፒታሉ መጥቶ ጠዋት ላይ ጥቁር መኪና ተከራይተው እንደነበርና ሌቦች እንደሰረቁት ሲናገር ሶሂ ትክክለኛ መረጃ ባይኖራትም አባቷ እሷ ላይ ጥቃት ሊያደርስ እንደሆነ ማሰብ ትጀምራለች። ወደ ቤትም እንደተመለሱ አባቷ ቀጥታ ወደ ሶሂ ክፍል በመሄድ ዕቃዎቿን እያዘበራረቀ ከዛ ክፍል የሰረቅሽውን ፎቶ የት ነው የደበቅሽው በማለት በጣም ይጮህባታል። በህይወቱ እንደሷ አይነት የተረገመች ልጅ አይቶ እንደማያውቅና የቤተሰቡን ስም ማትመጥን አይነት ልጅ እንደሆነች ሲናገራት ሶሂ በድንጋጤና በጭንቀት ስሜት እንደዚህ የምታደርገውን ነገር ለፖሊስ እናገራለሁ ብላ ልታስፈራራው ስትሞክር አባትየው ረጋ ባለ ስሜት እንደዛ የምታደርጊ ከሆነ እኔው ራሴ እገልሻለሁ በማለት ያስጠነቅቃታል። ሶሂም የዚህን ጉዳይ መጨረሻ ለማወቅ ፖሊሱን ታገኘውና ፎቶ ላይ ያለው ልጅ ማን እንደሆነ የሚያውቅ ከሆነ ትጠይቀዋለች። ፖሊሱም ልጁ የአሳዳጊዎቿ ትክክለኛ ልጅ እንደሆነና ከብዙ ዓመታት በፊት በድንገት በተነሳ የእሳት አደጋ ህይወቱ እንዳለፈ ይነግራታል። ነገሩ ለሶሂ በትንሹም ቢሆን እየተገለጹላት ነው። እናም ፖሊሱ አሳዳጊዎቿ እሷን በማደጉ የወሰዱበት ምክንያት እውነትም ከልባቸው ወደዋት ሳይሆን የገዛ ልጃቸው ስለሞተና የቤተሰቡን ክብርና ስም ለማስጠበቅ ሲሉ ብቻ እንደሆነ ይነግራታል። ማታ ላይ ሶሂ ወደ ቤት እንደገባች ቤተሰቦቿ በደንብ እሷን ለመቆጣጠር ሲሉ ከቤት እንዳትወጣ አድርገዋት ክትትል ያበዙባታል። በድንገትም ሶሂ ወደ ኪችን ስትሄድ ወላጆቿ የለውዝ ቅቤ እንደገዙ ታያለች። እሷ ደግሞ የለውዝ ቅቤ አለርጂ ስላለባት በዚህ መርዘው ሊገሏት እንደሆነ በጣም ትጠራጠራለች። እየፈራችም ወደ ክፍሏ እንደገባች እናቷ የሰራችላትን ሾርባ ይዛ መጣ ሳይቀዘቅዝ ጠጪ በማለት ታጣድፋት ጀመር። ሶሂ የለውዝ ቅቤ ያለው ብላ ስለፈራች አልበላም ትላታለች። እናትየውም ትንሽ ብቻ ቅመሽ እያለች ስትጨቀጭቃት ሶሂ በንዴት ከእጇ ላይ ትገፈትረውና እየሮጠች ከቤት ትወጣለች። ኃይለኛ ዝናብ እየዘነበ ሲሆን ሶሂ ወዴት እንደምትሄድ ሳታቅ ዝም ብላ አስፓልቱ ላይ እየሮጠች በድንገት የሚከታተላት የሆነ ጥቁር የለበሰ ሰው እንዳለ ታስተውላለች። ወዴትም እንደምትሄድ ሳታቅ እየፈራች ጉዞዋን ስትቀጥል በፍጥነት ላይ የነበረ አንድ መኪና ክፉኛ ይገጫታል። በአደጋው በጣም ሲሆን የተጎዳችው በሞትና በህይወት መካከል ሆና ወደ ሆስፒታል ትወሰዳለች። ሆስፒታል ውስጥ ሆና በቅዠት እናቷ ስታንቃት እያየች ብትጨነቅም ከቅዠቷ እንደባነነች ግን እዛ ቦታ የነበረው ዩ እንደሆነ ትመለከታለች። ሁኔታዋም አስፈሪ ስለነበር ዶክተሮች በፍጥነት ወደ እሷ ይመጣሉ። እሷም ሊገሉኝ ነበር በማለት በተደጋጋሚ ስትናገር ፖሊሱ ሰምቷት ማን ነው እንደዚህ ያደረገሽ? ምንድነው ያለውን እውነታ ንገሪኝ በማለት በተደጋጋሚ ተቀጭቃታል። ምንም ከመናገሯ በፊት ግን አባቷ ወደዛ ክፍል ገብቶ በሚያስፈራ አይን ሲመለከታት ታይና ምንም አይነት ነገር ከመናገር ትቆጠባለች። ሌሊቱ ሙሉ እየቃዠችም ሊሳ ፊት ለፊቷ እሳት ውስጥ ቆማ ጭንቅላቷ ላይ የምታደርገውን ዊግ እያወለቀች ስትጮህባት በህልሟ ትመለከታለች። በማግስቱ ጠዋት ከእንቅልፏ እንደተነሳች አንድ ያልጠበቀችውን ዜና ትሰማለች። ማታ የተፈጠረው አደጋ በድንገት ሳይሆን የሆነ ሰው ሆን ብሎ ወደ መኪናው እንደገፈተራት የመንገድ ዳር ካሜራዎች ያሳያሉ። ፖሊሶችም የመጀመሪያ ተጠርጣሪ ያደረጉት አባቷን ስለነበር ሰው በማገት ቤት በማቃጠል እንዲሁም ሆን ብሎ ሰዎችን አደጋ ላይ በመጣል በሚል ወንጀል ወደ እስር ቤት ይዘው ይሄዳሉ። አባትየው በምርመራ እስር ቤት ውስጥ እያለ ሶሂ አሁንም ሌላ ነገር ያጋጥማታል። ክፍሏ ውስጥ እያለች የሆነ ሰው የክፍሏን መስታወት በድንጋይ ወርውሮ ሲሰብረው ታያለች። አጠራጣሪ የሆነ ድምጽም ሰምታ ስለነበር በፍጥነት ልታመልጥ ስትል የሆነ ጥቁር የለበሰ ሰው ከርቀት ወደ እሷ እየመጣ እንደሆነ ታያለች። ባልጠበቀችው ሁኔታ ግን ጥቁር ልብስ ለብሶ ወደ እሷ እየመጣ ያለው ሌላ ሰው ሳይሆን ሊሳ በመሆኗ ሶሂ በጣም ትደነግጣለች። ሊሳም ትልቅዬ ጩቤ በእጇ ይዛ በሚያስፈራ ፈገግታ ወደ እሷ እየተጠጋች አሁን ያንቺ ተራ ነው፣ እስከዛሬ ሲሰማኝ የነበረውን ህመም የምትቀምሽበት ሰዓት ደርሷል ትላታለች። ሶሂ ከጓደኝነት በዘለለ እንደ እህትማሞች የሚተያዩት ሁለት ሴቶች ዛሬ ላይ እንደዚህ አይነት ደረጃ በመድረሳቸው በጣም እየገረማት ድርቅ ብላ ቀርታለች። ሊሳም በንዴት ሄዳ ሶሂን ተጠፈጥፋትና ወደ ቤት አስገብታ ከወንበር ጋር ግጥም አድርጋ ታስራታለች። በአካባቢው ማንም እንዳላያት እርግጠኛ ከሆነችም በኋላ ሶሂን ያሰረችባት ክፍል ውስጥ ጋዝ ማርከፍከፍ ትጀምራለች። በዚህ ሰዓት ትዕይንቱ ወደ ኋላ ተመልሶ
ያንግ ተወቅቶ በተኛበት ቦታ ላይ የሶሂ እናት የሶሂን ስልክ ልታመጣ የሄደችበትን ትዕይንት ያሳየናል። የሶሂ እናትም ወደዛ ስትደርስ ያንግ እስካሁን በህይወት ነበር። ማለትም ሶሂና ሊሳ እጅ ላይ አልነበረም የሞተው። የሶሂም እናት እሳት ማስነሳትም ሆነ ሌላ ምንም አይነት ነገር ሳታደርግ የሶሂን ደፍተርና ስልክ ብቻ አንስታ ከዛ ቤት ውልቅ ብላ ትወጣለች። እናትየው እንደወጣች ግን የሆነ ሰው ወዲያው ወደዛ ቤት እንደገባና ለተነሳው እሳት ተጠያቂ ሊሆን የሚችል የሆነ ሰው እንዳለ ያሳየናል። ሶሂ በዚህ ሰዓት በሚያሳዝን ድምጽ እንደ ድሮ ጓደኛ ማቾች መሆን እንችላለን፣ ፈልጌ ያደረኩት ምንም አይነት ነገር ስለሌለ እባክሽ ይቅርታ አድርግልኝ ብላ ትለምናታለች። ሁኔታው አሳዝኗት ሊሳ ትንሽ ታቅማማለች። በዚህ ሰዓት ሁለቱም ባልጠበቁበት ሁኔታ የሆነ ሰው ወደዛ መጥቶ ቆሞ ያያቸዋል። ይሄም ሰው መርማሪ ፖሊሱ በመሆኑ ሶሂ ሊያድናት እንደመጣ ተሰምቷት በጣም ደስ ይላታል። ነገር ግን ሁለቱም ባልጠበቁት ሁኔታ እያጨሰ የነበረውን ሲጋራ ጋዙ ላይ በመወርወር ቤቱን በአንዴ ያነዳዋል። ሙሉ ቤቱ በአንዴ በእሳት ተያይዞ ቤቱ ወደ ሲኦልነት ይቀየራል። በሚያሳዝን ሁኔታ ይሄ ሰው እነሱ እንደጠበቁት መርማሪ ፖሊሱ አልነበረም። ሁለቱም ሴቶች ራሳቸውን ለማዳን እየተጣጣሩ ከዛ ቤት ሲወጡ ሰውየው ወደ እሳቱ እንዲመለሱ ጩቤ አውጥቶ ይደቅንባቸዋል። ሰውየውም ሊሳን ለማስፈራራት ሲሞክር ሶሂ ከጀርባ ሄዳ ልትይዘው ትሞክራለች። ነገር ግን ብዙ ሳትታገለው ሰውየው አሽቀንጥሮ ይወረውራታል። በሚገርም ሁኔታ ይሄ ሰው ትክክለኛ ፖሊስ ሳይሆን ራሱን እንደ ፖሊስ እያስመሰለና እያጭበረበረ የነበረ ሰው ነው። በዚህ ሰዓት ትክክለኛው ፖሊስ ወደዛ ቦታ ይመጣና ሰውየው ላይ ሽጉጥ ይደቅንበታል። በዚህ ሰዓት ነገሮች መፍትሄ ያገኙ ይመስል ነበር። ነገር ግን ሰውየው ፖሊሱን አንቆ ሽጉጡን ይቀበለውና እያንዳንዳቸው ላይ የደቀነ ዛሬ ማናቸውም ከዚህ ቤት እንደማይወጡ ይነግራቸዋል። በሚገርም ሁኔታ ይሄ ሰው ሌላ ማንም ሳይሆን የሶሂ ትክክለኛ ወላጅ አባት ነበር። ከዓመታት በፊት የሶሂ እናት ሶሂን በመውለድ ላይ ሲሆን የሞተችው የሶሂ አባት ሳይፈልግ የብዙ ሰዎች ባለዳና ቁማርተኛ ዱርዬ ሰው ይሆናል። ልጁ ሶሂን ለማሳደግ እንዲረዳው ዘንድም አደጋ የደረሰባቸው በማስመሰል የኢንሹራንስ ገንዘብ ለማጭበርበር ይሞክራል። ነገር ግን ፖሊሶች እያጭበረበረ መሆኑን አውቀው ወዲያው ነበር ወደ እስር ቤት የከተቱት። ክስ የከፈተበትን ፖሊስ በሚገርም ሁኔታ የሶሂ ያሁኑ የእንጀራ አባት ነበር። እናም የሶሂ አባት ከእስር ቤት እንደተፈታ ያሳሰረኝን ፖሊስ በቀለዋለሁ በማለት አንዳንድ ተንኮሎችን ማቀድ ይጀምራል። እሱ እስር ቤት በነበረበት ሰዓት ሶሂ ማደጎ ድርጅት ውስጥ ነበረችና ከማደጎ ድርጅቱ ጎን አንድ ገራጅ መሳይ ቤት ይከራየና ሶሂ የምትማረው የፖሊሱ ልጅ የሚማርበት ትምህርት ቤት ውስጥ ስለነበር ሶሂን በደንብ ይመክራትና ከልጁ ጋር በደንብ እንድትግባባ ከዚያም አልፎ ቤታቸው ይዛውም እንድትመጣ ያደርጋል። ልብ በሉ ይሄ ልጅ ማለት ሶሂ ፎቶ ላይ አይታ ማንነቱን ለማጣራት ስትሞክር የነበረው ልጅ ነው። ማለትም የሶሂ የእንጀራ አባት ትክክለኛ ልጅ። የሶሂ አባትም ያሁኑ የሶሂ የእንጀራ አባት ሊበቀለው ስለሚፈልግ የተመረዘ መጠጥ ሰጥቶት የሆነ ቦታ ድረስ ብሎ እስኪመጣ ድረስ ልጁ ሶሂን እንዲያጫውትለት ይጠይቀዋል። ልጁ በመድኃኒቱ ምክንያት ወዲያው ራሱን ሲስት የሶሂ አባት ወደ ልጁ አባት በመደወል ልጁን በድጋሚ ማየት የሚፈልግ ከሆነ አሁኑኑ $1 ሚሊዮን እንዲያዘጋጅ ያስጠነቅቀዋል። በዚህ ሰዓት ግን ሰውየው ሳያስበው ድንገተኛ የእሳት አደጋ ቤት ውስጥ ይነሳል። ልጁም ራሱን ከሳተበት ነቅቶ ስለነበር እየተዟዟረ ቤት ውስጥ መውጫ ቢፈልግም ምንም አይነት መውጫ ሳያገኝ ይቀራል። በድንገትም ንፋስ ማስገቢያ የሆነች ትንሽዬ መስኮት ሲያይ ወዲያው መስታወቱን ሰብሮ ሶሂን በዛ በኩል ያስወጣታል። ለራሱም ግን ከመውጣቱ በፊት የሆነ ሲሊንደር ይፈነዳና ቤቱ ወዲያው ድምጥማጡ ይጠፋል። እሳት አደጋዎች ወዲያው ወደ ቦታው ቢመጡም ነገር ግን እዛ ፎቅ ላይ የነበሩ በጣም ብዙ ሰዎች እንደሞቱ ይነገራል። በድንገትም አንድ ሰራተኛ ሶሂን ከዛ ቤት ፍርስራሽ ስር ያገኛትና ከዛ ቦታ ይዟት ይወጣል። ሶሂን ያዳናት ልጃቸው እንደሆነና ለራሱ ግን ከዛ እሳት ማምለጥ እንዳልቻለ ሲሰሙ ቤተሰቦቹ በጣም አዝነው ስቅስቅ ብሎ ያለቅሳሉ። የገዛ ልጃቸውን የሚያጡት የሶሂ አባት ባደረገው ነገር ስለሆነ ሶሂን እንደራሳቸው ልጅ አድርገው ከዛ ሰዓት ጀምሮ ሊያሳድጓት ይወስናሉ። እናም አሳዳጊዎቿ ብዙ ነገሮችን የሚደብቋትና የሚዋሿት የእሷን ደህንነት ለመጠበቅ ብቻ እንደሆነ ግልጽ ይሆናል። በዚህ ሰዓት የሶሂ አባት ሶሂን ይዟት ሊሄድ ሲሞክር የእንጀራ አባቷ ወደዛ ቦታ ይመጣና ከሱ ጋር ኃይለኛ የሆነ ጥል ውስጥ ይገባሉ። እየተደባደቡም ተገፈታትረው ወደ ወንዝ ሲገቡ ሶሂ በድንጋጤ ድርቅ ብላ ትቀራለች። እናቷም ወደ እሷ ትመጣና ምንም ነገር ቢፈጠር አንቺ ማለት ካሁን በኋላ ልጃችን ነሽ፣ ምንም አይነት ክፉ ነገር እንዲደርስብሽ አንፈልግም ትላታለች። ያኔም በእሳት አደጋው ወቅት ሊሳ የሆነ ክፍል ውስጥ ስለነበረች ትልቅ የሆነ የእሳት አደጋ ደርሶባታል። በሚገርም ሁኔታ የእንጀራ አባቷ ከወደቀበት ወንዝ ውስጥ ተርፎ መውጣት ይችላል። ቀናቶችም እያለፉ ሄደው ሶሂ ከደረሰባት ትልቅ የስነልቦና ጫና እያገገመች ትመጣለች። ይሁም ሶሂን በሻለው መጠን ሊንከባከባት እየሞከረ ጓደኝነታቸው በጣም እየጠነከረ ይመጣል። እቃ እንኳን ለመግዛት የሚወጡት አንድ ላይ ሲሆን ሁለቱም የልብ ጓደኛ ማቾች ተደራርገዋል። ይሁ ግን ፍቅሩን ከዚህ በላይ ደብቆ መቆየት አልፈለገምና ከረጅም ጊዜ ጀምሮ በጣም እንደሚያፈቅራትና የአርክቴክት ተማሪ እንደመሆኑ
ወደፊት አብረው ሊኖሩ የሚችሉበትን ቤት እያሰራም እንደሆነ ይነግራታል። ሶሂም በጥያቄው እየተገረመች እሺም እምቢ ሳትለው ወደ ቤት መሄድ አለብኝ ብላ ተሰናብተው ትሄዳለች። ወደ ቤትም እንደሄደች በእሳት የተቃጠለውን ቤታቸውን ማጽዳት ትጀምራለች። ወላጆቿም ወደ ቤት እንደተመለሱ መልካም ልደት የሚል ጽሑፍ ያለበት ኬክ አዘጋጅታ እየጠበቀቻቸው መሆኑን ያስተውላሉ። በሚገርም ሁኔታ ሶሂ ያኔ ከእሳቱ ያስመለጣት ልጃቸው ዛሬ በሕይወት ኖሮ ልደቱ እንደሚሆን ታስታውሳቸዋለች። እሷ በሕይወት ባትኖርና ወደ ልጃቸው ሕይወት ባትመጣ ኖሮ ዛሬ ልጃቸው ልደቱን ከነሱ ጋር ያከብር እንደነበርና ለተፈጠረው ነገር በጣም ይቅርታ ተጠይቃቸዋለች። እናትየውም በዚህ ሰዓት አንቺን ከሱ ለይተን የምናይበት ምንም አይነት ሁኔታ የለም፣ መሃላችን ያለው ቤተሰብነት በምንም የማይበገር ስለሆነ እንዲች ብለሽ እንዳትጨነቂ ትላታለች። ደስታቸውንም ለማጣጣም ወደ ጠረጴዛው ሄደው ኬካቸውን እየበሉ መጠጣቸውንም ይጠጣሉ። በዚህ ሰዓት ግን ያልተጠበቀ አንድ ትልቅ ነገር ይፈጠራል። ወላጆቿ የጠጡት መጠጥ የተመረዘ ስለነበረ ወዲያው ነበር ራሳቸውን ስተው የወደቁት። መጠጡንም የመረዘችው ሶሂ ሳትሆን የገዛ ወላጅ አባቷ ነበር። ሶሂ በድንጋጤ ድርቅ ብላ ስትቀር አባቷም ሕይወትን እንደ አዲስ ከሱ ጋር እያጣጣሙ መኖር እንደሚችሉና አሁንም የሚያስፈልጋቸው ገንዘብ ብቻ እንደሆነ እየነገራት የሰዎቹን ገንዘብ ለመውሰድ ወደ ካዝናቸው ይሄዳል። አባትየው ግን ካዝናውን መክፈት ሲያቅተው ሶሂም የካዝናው ፓስወርድ የልደቷ ቀን እንደሆነ ትነግረዋለች። አባትየውም ደጋግሞ ቢሞክረውም ፓስወርዱን መክፈት ያቅተዋል። ተስፋ ሳይቆርጥ ደጋግሞ እየሞከረ ፓስወርዱን መክፈት ሲያቅተው የልጄን የልደት ቀን እንኳን ማስታወስ ማልችል ምን አይነት የተረገምኩ አባት ነኝ በማለት ራሱን እየረገመ በንዴት መጠጣት ይጀምራል። ሶሂም ፓስወርዱን ነግራው ልክ ካዝናውን ከፍቶ ደስታውን አጣጥሞ ሳይጨርስ የሰጠችው መጠጥ የተመረዘ ነበርና እዛው ጋር እየተንፈራፈረ ለእርዳታ መጮህ ይጀምራል። ሶሂም አባቷ አባትነት የማይገባው ሰው ስለነበር መሬት ላይ ተንፈራፍሮ ራሱን ስቶ እስኪወርቅ ድረስ ዝም ብላ ታየዋለች። ሶሂም ራሳቸውን ስተው ወዳሉት አሳዳጊዎቿ ትሄድና እኔም ይህንን የተመረዘ መጠጥ በጠጣና ሁሉ ነገር እዚህ ጋር ቢጠናቀቅ ይሻላል በማለት መጠጡን አንስታ ልክ ልትጠጣው ስትል እናትየው ከወደቀችበት በመነሳት መጠጡን ወዲያው ታስጥላታለች። አባትየውም በመነሳት በሕይወት እስካለው ድረስ ሁሌም ጠብቅሻለሁ ብዬሻል ነበር በማለት ሶስቱም ይተቃቀፋሉ። በዚህ ሰዓት ፖሊስ እየሮጠ ወደ ቤቱ ሲገባ ሁሉም ሰዎች መሬት ላይ ተዘርረዋል። ሶሂ በቅዠት እየታያት እንጂ አሳዳጊዎቿ ከወደቁበት አልተነሱም ነበር። ይሄ ሁሉ ነገር ከተፈጠረ ከ3 ዓመታት በኋላ ሶሂን ጨምሮ የሶሂ አሳዳጊዎች በሕይወት መትረፍ ችለው፣ ነገር ግን ሶሂ ከዚህ በላይ ችግር ልትሆንባቸው ስላልፈለገች አሳዳጊዎቿን ጥላ ከቤት እንደጠፋች ይታያል። ወላጆቿም ይሁን ወደ ቤት ተመልሳ እንድትመጣ አድርጋት በማለት ሁሌ ስለሚለምኑት ዩ ሁልጊዜ በቻለው መጠን ኦንላይን ላይ ወደ ቤት ተመልሰሽ ነይ፣ ወላጆችሽ በጣም ናፍቀውሻል በማለት ቴክስት ያደርግላት ነበር። ነገር ግን ሶሂ አንድ ቀንም ቴክስቱን መልሳለት አታውቅም። ሊሳ እሳት ለማስነሳት ሞክራ ስለነበር ታስራ ከነበረበት እስር ቤት ትለቀቃለች። ዩም ያንን ሁሉ ነገር ለማድረግ የተገፋፋሹ የደረሰብሽ መገፋት ወደዛ ነገር እንድትገፋፊ አድርጎሽ ስለሆነ በደንብ ረዳሻለሁ፣ አንቺም ስላደረግሽው እኔም ስላደረግኩት ነገር በይቅርታ መተላለፍ አለብን በማለት አቅፎ ይቅርታ ይጠይቃታል። ዩና ሊሳ አንድ ላይ ጊዜን በማሳለፍ ጥሩ ጓደኝነትን እየመሰረቱ ሲሆን እነሱ ብቻ ሳይሆኑ የሶሂ አሳዳጊዎችም ሳይቀር በሶሂ መጥፋት በጣም ልባቸው ተሰብሯል። ወላጆቿ ሁሌ ማታ ማታ ልትመጣ ትችላለች በማለት የእራት ሳህን አዘጋጅተው ነበር የሚጠብቋት። አንድ ቀን በአጋጣሚ ሶሂ በቤታቸው በኩል ስታልፍ አባቷ በመስኮት ይመለከታትና እየሮጠ ወደ ውጪ በመውጣት ይከተላታል። አሳዳጊዎቿም ያዩትን ማመን እያቃታቸው እባክሽ ልጃችን ወደ ቤት ተመለሺ፣ እምንጎዳው አንቺን ካጣን ስለሆነ እባክሽ እምታዝኝልን ከሆነ አሁኑን ወደ ቤት ተመለሺ ብሎ ይለምናታል። በብዙ ነገር ተፈትኖ ሊበታተን ጫፍ ላይ ደርሶ የነበረው ቤተሰብ አሁን አንድ ላይ በመሆን ፍቅራቸውን እንደ አዲስ ይመሰርታሉ። በውሸትና በጥላቻ ተከቦ የነበረው ቤተሰብ አሁን ደስ በሚል ፍቅር አንድ ላይ ሆነዋል። ክፋትና ጥላቻ ምንም እንኳን ሁሉንም ነገር ሊያበላሽ ቢሞክርም ጥላቻ ያመጣውን ጠባሳ ፍቅር ሊያሽረው እንደሚችል እያሳየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት እያስቀመጣችሁልኝ፣ አዳዲሶች ቻናሉን ሰብስክራይብ፣ ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁት በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።